ሰላም ጤና ይስጥልን አድማጭ ተመልካቾቻችን በያላችሁበት የዓለም ዳርቻ ሁሉም ሰላም ለእናንተ ይሁን እያለን ዛሬ ስለ ሰሞኑ የመስቀል አደባባይ ኮንፈረንስ ከብዙ በጥቂቱ ሚስጥሩ ምንድነው ብለን ልንዳስስ ወደናል። እስከ ዝግጅታችን ፍጻሜም አብራችሁን ትቆዩ ዘንድ በአክብሮት ጋበዝናችሁ። ያልተሰራ አእምሮ የተሰራ ከተማን ያፈርሳል። የተሰራ አእምሮ ደግሞ የፈረሰ ከተማን ይሰራል። ዘመናችን የዘመኑን ጥበብ እየተጠቀመ ዘመናዊ ጥበበኛ እየሆነ መምጣቱና ሁሉም ነገር ከጊዜው ጋር እየዘመነ በመምጣቱ የሩቁ ቀርቦም የቀረበውን ፈጥኖ እየተከናወነ ይገኝበታል። ያም ሆኖ ግን የዘመኑን የጥበብ አካሄድ ጥበብ በመተመላው መስመር አለመጠቀም ወደ ኪሳራም እየወሰደ ይገኛል። የኛ የኢትዮጵያን ፖለቲካ ከፖለቲከኞች ጋር ያልተዋደበት ዋና ምክንያቱ ፖለቲከኛው ለተነሳበት የሚሰራውን ሳያውቅ ሊሰራ በመውተርተሩ ነው። ለመነሻውም ህብረተሰቡን የተቸገረበትን ችግር ስለሚያውቀው ያንን እንደ ባለ ዕውቀት ከተማረው ሳይሆን ከሰማውና ከሌሎች ባለ አእምሮች በጨረፍታም ከወሰደው የስርቆሽ ቃልና ሐሳብን በመጠቀም ይጀምራል። ወደ ቦታው ሲመጣም እቅድም ህልምም አቅምም ስላልነበረው የሚሰራው ስለማይኖረው ራሱን ላለማዋረድ ሲል በአፍ ቅጥፈት በልጦ ቦታውን ይዞትም ይገኛል። ከዚያ በኋላም በእውቀት በሚበልጡት ላይ የክፋት ሴራውን በማሴር የነበረውን የቦታውን ሰላም ወደማይፋታና መውጫ ወደሌለው የሰላም ኑሮ ወደሚፈርስበትም ውጥንቅጥ ይቀይረዋልና የማምለጫ መንገድም ያስፈልገዋል። ሞኝ የተከለውን ብልህ መንቀል ይከብደዋል የሚሉት አባቶቻችን ለዚህ ነው። የብልሃት ስራ ውልና መስመር አለው፣ ለሁሉም እንዲጠቅም ሆኖ ተደርጓልና። የሞኝነት ስራ ግን የራስን ውስጥ ብቻ ዓላማ የሚያደርግ በመሆኑ ለተጠቃሚውም ግራ ነው። ምክንያቱም ዕውቀት የሌለው ጉልበታዊ፣ ስልት የሌለው ግባታዊ ስለሚሆን። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በአጭሩ ስንመለከት ኢትዮጵያ የጁዲዮ የክርስትና እምነት ባህል ያላት ጥንታዊ ሀገር ስትሆን የክርስትና እምነት ተከታዮችን በብዛት የሚገኙባት ነች። አስገራሚ ታሪክ፣ ድንቅ ስልጣኔዋ፣ ባህልና ሃይማኖታዊ የሆነው የህዝቦቿ አኗኗር ልዩ ያደርጋታል። በኦሪት ዘፍጥረት እንደተጻፈው የሁለተኛ ወንዝ ጊዮን ነው፣ እርሱም የኢትዮጵያ ምድር ሁሉም ይከበዋል። በዳዊት መዝሙርም ደግሞ ኢትዮጵያ እጆቿ ወደ እግዚአብሔር ትዘረጋለች ይለናል። ከመጽሐፍ ቅዱስ ሌላ በብዙ የታሪክ መዛግብትና መጽሐፍት ላይ ስለ ኢትዮጵያም ተዘግቧል። በተጨማሪ ታሪካዊና አርኪኦሎጂካል ግኝቶችም የሚያስገርሙ ሀቆችን ስለ ኢትዮጵያ ይገልጻሉ። ኢትዮጵያ የራሷ የሆነ ፊደል ከናጻጽፍና ስርዓቱ ጋር ያላት ብቸኛ አፍሪካዊት ሀገር እንደሆነችም ይነገርላታል። ጥንታዊ የግሪክ ባለቅኔዎች፣ ገጣሚዎችና የታሪክ ጸሐፊዎችም ስለ ኢትዮጵያ ብዙ ጽፈዋል። ከነዚህ መካከል ሐሜር ስለ ሀገሪቷና ስለ ህዝቦቿ ሲገልጽም እንከን የሌለባቸው ዘሮችም ሲል፣ ሄሮዶተስ ደግሞ የኢትዮጵያን የመልክዓ ምድር አቀማመጥን እንዲህ ሲል ገልጾታል። ከግብጽ በስተደቡብ የቀኝ ባህር አካባቢን ይዞ እስከ ህንድ ውቅያኖስ የሚጠጋ ግዛት ነው። ስለ ህዝቧም ሲናገር የረጅም እድሜ ባለጸጎችና እውነተኛ የሆኑ ህዝቦች ናቸው ብሎ መስክሮላታል። በብሉይ ኪዳን ንግስት ሳባም ንጉስ ሰለሞንን ለመጎብኘት ወደ ኢየሩሳሌም ያደረገችውን ጉዞ በመጽሐፍ ቅዱስ ተጽፎ ሲገኝ በኢትዮጵያን ዘንድ ይህ ጉዞ በብሉይ ኪዳን በኢትዮጵያም እንዲስፋፋ ያደረገና የንጉስ ሰለሞንን የንግስት ሳባ ልጅም የሆነው ቀዳማዊ ምኒልክ ጽላተ ሙሴን ወደ ኢትዮጵያ እንዲያመጣ ያደረገ ነው ተብሎም ይታመናል። ከዚያን ጊዜ በኋላ የአይሁድ እምነትና ስርዓት አምልኮም የህዝቧ እምነትና የቀን ተቀን ኑሮ መመሪያ ሆኗል። በቀዳማዊ ምኒልክ የተመሰረተው የአክሱም ስርወ መንግስት ተብላ ትታወቅ ነበር። የዛሬቱ አክሱም የጥንታዊ ኢትዮጵያ ዋና መዲና፣ የስልጣኔ መገኛና የክርስትና እምነት መዋለጃ እንደሆነችም ዛሬ የሚታዩት የህዝብ አኗኗርና ሃይማኖታዊነት፣ ታሪካዊ ቅርሶቿ፣ የቆሙት ሐውልቶቿና ልዩ ልዩ የስነ ጥበብ ስራዎቿ ሲመሰክሩም አክሱም አሁንም ዋነኛ የሃይማኖት ማንጸባረቂያ ቅዱስ ቦታ ነችም ይባላታል። ይህንን ብለን የቤተ ክርስቲያኗን ታሪክና ምስጢር ከብዙ በጥቂቱ ብንገልጽም አሁን ግን ወደ ዋናው ጉዳያችን ተንደርድረን እንግባ። ታሪኩ ከዚህ ይጀምራል። በዳግማዊ አፄ ምኒልክና በንግስተ ንግስት ዘውዲቱ ዘመነ መንግስት የመስቀል ደመራ በዓል ከአራዳ ጊዮርጊስ ቤተክርስቲያን በስተደቡብ ወረድ ብሎ በሚገኘው ቦታ ላይ ይከበር እንደነበር መርሴ ሐዘን ወልደ ቂርቆስም በዘመን ትውስታ መጽሐፋቸው አስፍረውልናል። በግርማዊ ቀዳማዊ አፄ ኃይለ ሥላሴ ዘመነ መንግስት ደግሞ ከቤተ መንግስት በስተደቡብ መኖሪያቸውን ያደረጉት የአሁኑ አዲስ አበባ ሙዚየም ራስ ብሩ ወልደ ገብርኤል ከግል ርስታቸው ከፍለው ለመስቀል ደመራ ማክበሪያ አደባባይ እንዲሆን ለኢትዮጵያ ቤተ
ቤተክርስቲያን በሰጡት መሰረት የደመራው አደባባይ ከጊዮርጊስ ወደ አሁኗ መስቀል አደባባይ ተዘዋወረ። ደርግ ወደ ስልጣን በጉልበት ከወረሳቸው የቤተክርስቲያኗ አደባባዮችና ይዞታዎች አንዱ ይኸው መስቀል አደባባይ ሲሆን ስያሜውን ወደ አብዮት አደባባይነት በመቀየር የደመራውን ስርዓት ከአደባባዩ ነጥሎ ወደ ጊዮርጊስ ቤተክርስቲያን መለሰው። ህወሓት መራሹ ኢህአዴግ አዲስ አበባን ለመቆጣጠር አንድ ሳምንት ሲቀረው ሀገሪቷን ለ6 ቀናት ብቻ በማስተዳደር የሚታወቁት ጀነራል ተስፋዬ ገብረ ኪዳን አብዮት አደባባይ የሚለውን ስያሜ በመሰረዝ ወደ ቀድሞ ስያሜው መስቀል አደባባይ መለሱት። ኢህአዴግ አገሪቷን ግንቦት ወር 1983 ዓመተ ምህረት ላይ ሲቆጣጠር ከ4 ወራት በኋላ የመስቀል ደመራ በዓል በጥንታዊ ይዞታው በአሁኑ መስቀል አደባባይ ተከብሯል። እስካሁን በዚህ ቦታ ላይ እየተከበረ ቢገኝም ከዓመታት በፊት እዚሁ መስቀል አደባባይ ላይ የግንባታ እንቅስቃሴ እየተደረገ ተሰምቶ ነበር። ይህንን ተከትሎ ሀገራዊ ለውጡን እየመሩ ያሉት ኃይሎችም በአንዳንዶች ዘንድ ለጽዳትና ለአዳዲስ ህዝባዊ መናፈሻዎች ዲዛይንና ግንባታ ያላቸውን አድናቆት ሲቸሩም ተስተውሏል። ዳሩ ግን ፍየል ወዲህ ቅዝምዝም ወዲያ ሆነ እንጂ ነገሩ። ነገር ግን በብዙሃኑ ዘንድ በፍርሃትም በድፍረትም ተቃውሞ ሲሰነዘር ነበር። መንግስት ታዲያ በዚያን ወቅት እንዲህም ሲል ተደመጠ። የመስቀል አደባባይ ሸገርን የማስዋብ ፕሮጀክት ጋር ኩታ ገጠም እንደመሆኑ ዲዛይኖቹ መናበባቸውና የአገልግሎት ወይም ፈንክሽንስ መደራረብ እንዳይኖርም አስበንበታል አሉ። የቦታው ታሪካዊና ትውፊታዊ ባለቤት የሆነችው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በቦታው ላይ ባለድርሻ ወይም ስቴክሆልደር እንደመሆኗ መጠን የከተማ መስተዳደሩ ቦታውን እንዴት ሊያዘጋጀው እንዳሰበ ሀሳብ እንድትሰጥበትም ቢያንስ የዲዛይን ሰነዶችን ሊሰጣትና ምክሯን ወይም ምላሿን ሊያካትት ይገባ ነበር ብሎም የጠየቀ አሊያም የተቃወመ አንዳች አልተገኘም። እንግዲህ ከዚህ ጀምሮ ሲወርድ ሲዋረድ ብዙ ክስተቶችን መስቀል አደባባይ አስተናግዷል፣ እያስተናገደም ነው። መስቀል አደባባይ ማን የአንድ ሃይማኖት ብቻ ያደረገው የሁሉም ነው በማለትም ሌላ የፖለቲካ አጀንዳ በመስጠትም የብልጽግና መንግስት ሁሉም ይፈንጭበት ብሎም ፈቅዷል። ታዲያ ከዚህ በኋላ እልፍ ጉዳዮች ታይተዋል። እናም ከሰሞኑ የተሰማው ዜና መለኮታዊ ጉብኝት ለኢትዮጵያ በሚል መሪ ቃል የጀማ ስብከት ወንጌል በአዲስ አበባ መስቀል አደባባይ ላይ አካሂዳለሁ ሲል ነው በተለያዩ ሚዲያዎች የገለጸው። በዚህም ዝግጅት ላይ የቢል ግራሃም የወንጌል ማህበር ፕሬዝዳንት ዋና ስራ አስፈጻሚ ቄስ ፍራንክሊን ግራሃምን ጋብዘናቸዋል አሉ። ለወትሮውንም ለሐሰት ፕሮፓጋንዳና ለማሸርገድ የሚሯሯጡት ኢቲቪና ፋና ለዳንኪራ ፌሽታው ሰፊ ሽፋን ሰጥተው በስርጭታቸው አለኛ ማናላቸው አሉ። ስለ ተጋባዡ ፓስተር እንዲህ ሲሉም አስደመጡን። እርሳቸው የ8 ዓመት ልጅ ሳሉ አባታቸው ወንጌላዊ ቢል ግራሃም ከዛሬ 65 ዓመት በፊትም በዚህችው ከተማ የጀማ ስብከት ወንጌል አካሂዷል። ንጉሱ ቤተመንግስትም ተጋብዘው በአፄ ኃይለ ሥላሴ ሽልማትም ተበርክቶላቸዋል ሲሉም ኢቲቪና ፋናም ዘገቡላቸው። ጉድ ሳይሰማ መስከረም አይጠባም እንዲሉት ነገሩን አይናቸውን አፍጠው ጥርሳቸውን አግጠው የመጡት ኢቲቪና ፋና ለመሆኑ ለዚህ ሃይማኖት ተቋም ሆነ ለፓስተሩ ፍራንክሊን ግራሃም በዚህ ልክ የአየር ሰዓት ሽፋን ሰጥተው ሊያስተላልፉ ሊዘግቡ እንዴት ቻሉ ብለን ቆም ብለን ብንመረምር ያኔ የኢትዮጵያ ኦርቶዶክስ ቤተክርስቲያን በጳጳሱ ሹመት ላይ ውዝግብ ውስጥ ተገብቶ ቤተክርስቲያኗ ማቅበለበሰችበት ወቅት ኢቲቪና ፋና ምን ብለው ነበር ብንል አይቶም እንዳላየም ሰምቶም እንዳልሰማ ጆሮ ዳባ ልበስ ብለው ነበር ያለፉትም። ይባስ ብለው ግን በጉዳዩ ላይ መንግስት እንዲህ ብሏል፣ መንግስት ጣልቃ መግባቱ እሰየው አበጀም የሚላችሁን አዳምጡ እያሉ ኑዛዜያቸውን አስመልክተውናል። በተመሳሳይ በእስልምና ሃይማኖት መስጂድ ፈረሳና በሼሁ የተቀነባበሩ ሴራ እውነታው እነሱ እንደሚሉት አይደለም በማለት ሲያለባብሱ ቀርመዋል። እንግዲህ ይህ ሃይማኖት ተቋም ነው ከነኚህ ሚዲያዎች ጋር በመሆን መለኮታዊ ጉብኝት ለኢትዮጵያ ብለው ሲያወዣናብሩ፣ ሌላው ደግሞ ይጠይቃል። አሜሪካ የምትባል ሀገር ሳትኖር በ34 ዓመተ ምህረት በመለኮት ተጎብኝታ ክርስትና የተቀበለች ሀገር መስቀል ላይ ተሰቅሎ ያዳነን የምናመልከውን አምላክ ቀርቶ የተሰቀለበትን መስቀሉን አክብረን መስቀል አደባባይ ብለን በሰየምነው ስፍራ ተሰብስቦ መለኮታዊ ጉብኝት ማለት አይከብድም ወይ? አሜሪካ ለኢትዮጵያ ሳይንስ እንጂ ወንጌል የማስተማር የሞራል ልዕልና አላትን? በምን ሚዛን? ያልገባን ወደፊትም የማይገባን ምንም በዓል ሳይኖርም የአንድን የእምነት ድርጅት ኮንፈረንስ በመንግስት ሚዲያ ማስተላለፉን ምንም ይሉት ነው ብለን ጠይቀን ሳናበቃ መልሱ
ጭምብሉን አውልቆም ይመጣልናል። ኮንፈረንሱ እንዲዘጋጅ ፓስተሩን የጋበዘው ብልጽግና መራሹ መንግስት ነው ያላሉን አፍረት ቢጤ ይዟቸው ሳይሆን የሚደርስባቸው የትችት ናዳ ፍራቻ እንጂ። ታዲያም ከውስጥ አፈትልቆ የወጣው መረጃ እንደሚያመለክተው ኮንፈረንሱ እንዲዘጋጅም ሆነ ፓስተሩን የጋበዟቸው የሀገሪቱ ጠቅላይ ሚኒስትር እንደሆኑ መረጃው ይጠቁማል። የሀገሪቱን የሃይማኖት ተቋሞች ወደ አንድ ለማምጣት ከአሜሪካ ጋር እየተደረጉ ካሉ አንዱ ጥረት በዚህ ተጀምሯል። እንግዲህ የሃይማኖት አባቶችን ልናስገነዝባችሁ ሳይሆን ልናስታውሳችሁ የምንወደው አሁን በቃ ልትሉ ይገባል። እየተደረገ ያለውን ግፍ ልታወግዙ ይገባል። ለመሆኑ ቸለተኝነታችን እስከየት ድረስ ነው? እስከ መቼስ? አንዱ የበላይ አንዱ የበታች፣ አንዱን ሃይማኖት ኮፍሶ አንዱን ሃይማኖት አንኳሶ አብሮ መዝለቅ አይቻልም። ያልተሰራ አምሮ የተሰራ ከተማን ያፈርሳል፣ የተሰራ አምሮ ደግሞ የፈረሰ ከተማን ይሰራል። የተወደዳችሁና የተከበራችሁ ውድ ቤተሰቦቻችን ለዛሬ ያዘጋጀንላችሁ ፕሮግራም በዚሁ አበቃን። ቀጣይ በሌላ ዝግጅት እስከምንገናኝ ቸር ሰንብቱ። ሰናይ ጊዜ